በዓለም ላይ አንዳንድ ከባባድ ውሳኔዎችን ለመወሰን ፈርጠም ያለ ጡንቻ ያስፈልጋል። ኢትዮጵያ ከሁለት ዓመታት በፊት ሶማሌላንድን እንደ ሀገር እቀበላታለሁ ብላ እውቅና ለመስጠት ባሰበች ጊዜ ዓለም ሁሉ ተንጫጭቶባት አንገቷን ደፍታ ተመልሳለች። አሁን ግን በማን አለብኝነቷ የምትታወቀው እስራኤል ሶማሌላንድን እንደ ሀገር የተቀበለች የመጀመሪያዋ ሀገር ሆናለች። ማን ምን ያመጣል? በዝርዝር እንመለከተዋለን። አብራችሁን ቆዩ። የባህር በር ያስፈልገኛል ብላ ቆርጣ የተነሳችው ኢትዮጵያ አነጋጋሪ የተባለውን የባህር በር ማግኛ መንገድ ሞከረች። ይኸውም እንደ ሶማሊያና ግብጽ ባሉ ሀገራት ጥርስ ውስጥ ያስገባት ነበር። ከሶማሊያ ተገንጥላ ለ30 ዓመታት ያህል ሀገር ነኝ ብላ በቆየችው ሶማሌላንድ በኢትዮጵያ ወደብ ስጭኝ እውቅና ልስጥሽ ጥያቄ ቀረበላት። ለዘመናት ስትናፍቀው የነበረው ጥያቄ የቀረበላት ሶማሌላንድ አይኗን ሳታሽ ለኢትዮጵያ የባህር ወደብ ለመስጠት ተስማማች። በጊዜው ችኮላ ያለበት የሚመስለው የሁለቱ ሀገራት ስምምነት በአሸዋ ላይ እንደተሰራ ቤት ፍርስርሱ የወጣው ሳይውል ሳያድር ነበር። የተደራጀ ጥናትና የትርፍና ኪሳራ ስሌት ሳይጎድለው አይቀርም የተባለው ይህ ስምምነት በወረቀት ላይ ሲታይ ወደ ፍጹምነት የተጠጋ ለመተግበር ምንም ያልቀረው ይመስል ነበር። ነገር ግን ገና ስምምነቱ ይፋ እንደወጣ ያልተጠበቁ ድምጾች መሰማት ጀመሩ። ሉዓላዊነት የተነካ ያለችው ሶማሊያ ኢትዮጵያን ለዓለም መንግስታት መክሰስ ጀመረች። የኢትዮጵያ ችግር እስትንፋሷ የሚሆንላት ግብጽም ጉዳይ ውስጥ በመግባት የታላቋን ሶማሊያ ሉዓላዊነትና አንድ ሀገርነት አከብራለሁ አለች። የኢትዮጵያ መንግስትም በጀመርኩት መንገድ እቀጥላለሁ በማለት በወራት ውስጥ ሊሰሩ የታሰቡ የወደቡን ጉዳዮች ይፋ ማውጣት ጀመረ። ቀን በገፋ ቁጥር ግን ኢትዮጵያ ላይ እየደረሰ ያለው ጫናም በዛው ልክ እየተቆለለ መጣ። በመጨረሻም ቱርክ ጉዳይ ውስጥ በመግባት የሶማሌላንዱን ወደብ የማግኘት ቅዠት አንካራ ላይ መቋጫውን አገኘ። በኢትዮጵያ መንግስት በኩል ሽንፈትን ለመደባበቅ በሚመስል መልኩ የአንካራውን ፊርማ ኢትዮጵያ የባህር በር ጥያቄዋ የሚፈታበትና የዲፕሎማሲያዊ ድል የተገኘበት ነው የሚሉ ተከታታይ መግለጫዎች መጉረፍ ጀመሩ። ነገር ግን ኢትዮጵያ በብዙ መልኩ የተሸነፈችበትና ህልውናዬ ነው ያለችው የባህር በር የማግኘት ጉዳይም ህልም ሆኖ የቀረበት እንደነበር ለዓለም ሁሉ ግልጽ ነበር። የሆነ ሆኖ ከዓመታት በኋላ የሶማሌላንድ ጉዳይ ተረስቶ ኢትዮጵያ አሁንም ጥያቄዋን ገፍታ ቀጥላለች። የጥያቄዋን አቅጣጫ ግን ከሶማሌላንድ ወደ ኤርትራ ብሎም ወደ አሰብ አዙራለች። ጥያቄውም የጋራ ተጠቃሚነትን የያዘ ሳይሆን ኢትዮጵያ ራሷን የአሰብ ታሪካዊ ባለቤት አድርጋ ያስቀመጠችበት ሆኗል። ይህ ሁሉ መካረር ባለበት ሰዓት ተረስታ የነበረችው ሶማሌላንድ በቴል አቪቭ በኩል ትንሳኤዋ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶማሌላንድን እንደ ሀገር እውቅና የሚሰጠውን ሰነድ በመፈረም ታሪካዊ ክስተት ፈጽመዋል። ደካማው ኢትዮጵያ ስታደርገው ዓለም ሁሉ ተንጫጭቶ ነበር። እስራኤል ላይ ማን ቢጮህ ምን ያመጣል የሚለው የብዙዎች ጥያቄ ነው። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ ሀገርነት እውቅና መስጠቷን ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ይፋ አድርገዋል። ይህን መረጃ ይፋ ያደረጉት ቤንያሚን ኔታንያሁ የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ ሀገርነት በይፋ እውቅና መስጠታችን ለአፍሪካ ግንድ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ስምምነቱ የተደረገው በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሶማሌላንዱ ሪፐብሊክ ፕሬዝዳንት መካከል ነው። ሶማሊያ ለዘመናት እንደዚህ አይነት እርምጃዎችን ስትቃወም ቆይታለች። በአሁኑ የእስራኤል እርምጃ ላይ ግን ዘገባውን እስካጠናቀርንበት ጊዜ ድረስ የሶማሊያ መንግስት ይፋዊ ምላሽ አልሰጠም። ቢቢሲ እንደዘገበው ከሆነ ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በረቀቀው የአብርሃም ስምምነት አማካኝነት ነው። እንደ ዘገባው ከሆነ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አርብ ዕለት እንዳስታወቁት እስራኤልና ሶማሊላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል። ይህ ስምምነትም የአምባሳደሮች ሹመትን ጨምሮ በሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል ነው ተብሏል። ኔታንያሁ ለሶማሌላንድ ፕሬዝዳንት እንኳን ደስ አሎት ያሉ ሲሆን በቀጠናው ሰላምና መረጋጋት ለማምጣት ያላቸውን ቁርጠኛ አመራርም አድንቀዋል። የሶማሌላንዱ ፕሬዝዳንት አብዱርሃማን ሞሐመድ አብደላህም ይህ እውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመላክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብለዋል። በተሰማው ዜና ምክንያት
በሶማሌላንድ ዋና ከተማ ሀርጌሳ የተለያዩ የደስታ መግለጫ ትዕይንቶች ታይተዋል። በአገሪቱ ዋና ዋና መንገዶችና አደባባዮች ላይ የተሰበሰበው ሕዝብ የሶማሌላንዱን አረንጓዴ፣ ነጭና ቀይ ባለሶስት ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። ታዲያ ዋናው ጥያቄ እስራኤልም ሆነች ከእስራኤል ጎን የማጠፋው አሜሪካ ምን አቅደው ነው ይህንን ድንገተኛ ውሳኔ የወሰኑት? ኢትዮጵያስ ከዚህ ስምምነት በኋላ የባህር በር ጥያቄዋ ጉዳይ ወዴት ያመራ ይሆን? ከሰሞኑ የአሜሪካ በአፍሪካ ያላት ጣልቃ ገብነት እየሰፋ መምጣቱ እየተስተዋለ ነው። ኢትዮጵያን በጋዛ ለታቀደው ሰላም ማስከበር ጦርሽን አዋጪ ማለቷም የቅርብ ጊዜ ትውስታ ነው። ይህ በተሰማ በቀናት ልዩነት ደግሞ አሜሪካ በናይጄሪያ የሚገኙ አክራሪዎችን መታለች። በናይጄሪያ ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱ የአይኤስአይኤስ አክራሪዎች ላይ የአየር ድብደባ እንዲካሄድ ማዘዛቸውንና መፈጸሙን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የጦር ኃይሎች የበላይ አዛዥ በመሆኔና ባለኝ ስልጣን መሰረት ተደጋጋሚ ድብደባዎች እንዲፈጸሙ አዝዤ ተግባራዊ ሆኗል። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ብለዋል። ይህ ሁሉ የአሜሪካ ጣልቃ ገብነት እንዲሁም የእስራኤል ውሳኔ በአፍሪካ ቀንድም ሆነ በመላው የአፍሪካ አህጉር አንዳች የታቀደ የኃይል ሚዛን ለውጥ እንዳለ የሚያሳይ ነው። አሁን ዋና ጥያቄው የትኛው ብልጥ ሀገር ይህንን የኃይል ለውጥ ተረድቶ ከባለ ጊዜው ጋር ይሰለፋል የሚለው ነው። በቅርቡ በአዲስ አበባ ተገኝተው የነበሩት የአሜሪካ ጦር አዛዥ የአሜሪካ መንግስትና ጦር ከኢትዮጵያ ጎን ነው ማለታቸው የሚታወስ ነው። ይህም ኢትዮጵያ ቀድማ ወገኗን መርጣ ስራዋን እንደጀመረች አመላካች ነው። ኢትዮጵያ እያነሳቻቸው ያሉ ከባባድ ጥያቄዎች እንደ አሜሪካ ያሉ ልዕለ ኃያል ሀገራት ካልደገፉት መሬት ላይ እንደማይወርድና እንደማይሳካ ከ2 ዓመታት በፊት ከሶማሌላንድ ጋር ተጀምሮ ከጽንሱ የተጀናገፈው ስምምነት ማሳያ ነው። አሁንም አሰብ የኔ ነው በውድም በግድም ወስደዋለሁ ብሎ ጫናን ወደ ራስ ከማምጣት ይልቅ ያለውን የኃይል አሰላለፍ በመረዳት የትኛው መንገድ ኢትዮጵያ የእውነት የባህር በርና ወደብ ባለቤት ያደርጋታል ብሎ ማሰብ ያስፈልጋል። ወትሮም ኤርትራንና ፕሬዝዳንቷን ለዓይናቸው የሚጠሉት አሜሪካውያን እንደ ኢትዮጵያ ያለች ከኤርትራ በተቃራኒ ለመቆም ፈቃደኛ የሆነች ሀገር ሲያገኙ አጋጣሚውን ለመጠቀም ዓይናቸውን አያሹም። ብዙ አስተያየት ሰጪዎች እንደሚሉትም ይህን የአሜሪካን ፍላጎት ኢትዮጵያ በአግባቡ ልትጠቀምበት ይገባል። ይህ ማለት ግን አሜሪካ አለች ብሎ ዘሎ ጦርነት ውስጥ መግባትም አይደለም። እንደ አሜሪካ ያሉ ሀገሮች ሲደግፉ ምናልባት ጦር ሜዳ ውስጥ ገብቶ መገዳደልም ላይ ያስፈልግ ይችላል። የሆነ ሆኖ ግን እስራኤል ለሶማሌላንድ ዕውቅና መስጠቷ ከግብፅና ከሶማሊያ ተቃራኒ መቆሟን የሚያሳብቅ ነው። ይሄም ለኢትዮጵያ ትልቅ የዲፕሎማሲ በር የሚከፍት ነው እየተባለ ይገኛል። አሰብን ወስዳለች እየተባለች የምትከሰሰው ግብፅ በቀጠናው የእስራኤልን ጫና ከቀመሰች ከጀመረችው ሸፍት ሁሉ ልታፈገፍግ እንደምትችል እየተገለጸ ነው።